ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤላችሁ ቀርቤያለሁ። ከመረጃዎቹ ጋር እስከ ፍጻሜው አብራችሁን ቆዩ። በመለስ ዜናዊ ቤተሰብ ላይ የተከፈተውን የስም ማጥፋት ዘመቻ በዋነኝነት ሲመራ የነበረው ጌታቸው አሰፋ ነው። ሰምሃል መለስ የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰምሃል መለስ በቤተሰቧ ላይ ለ2 አስርት ዓመታት ስለዘለቀው የተቀነባበረ የጥላቻ ዘመቻና ከፕሪቶሪያው ስምምነት በኋላ በትግራይ መከላከያ ኃይል ቲዲኤፍ ጀነራሎች በኢትዮጵያና በኤርትራ ኃይሎች መካከል ስላለው ድብቅ የወርቅ ንግድ ትስስር አነጋጋሪ መረጃዎችን ይፋ አድርጋለች። ሰምሃል ይህንን በሰፊው ያብራራችበትን አወዛጋቢ ቃለ ምልልስ ያደረገችው ላንዳ ሪፖርት ከተሰኘ የዩቲዩብ ሚዲያ ጋር ነው። ሰምሃል በቃለ ምልልሱ ላይ እንዳረጋገጠችው በአባቷ በመለስ ዜናዊና በቤተሰቧ ላይ የሚካሄደውን ሰፊ የስም ማጥፋት ዘመቻ በዋነኝነት ሲመራ የነበረው የቀድሞ የደህንነት ሹም ጌታቸው አሰፋ ነው። አክላም አሁን በህወሓት ውስጥ ያሉ ከፍተኛ አመራሮች ከመለስ ዜናዊ ጋር የቆየ የግል ቂም እንዳላቸው ገልጻለች። ለዚህም ማሳያ ስታቀርብ ሊቀመንበሩ ደብረጽዮን ገብረ ሚካኤል መለስ ዜናዊ በወቅቱ ወደ ደቡብ ትግራይ ማይጨው እንዲቀየር በማድረጉ ምክንያት ቂም እንደያዘ፣ እንዲሁም ፈትለወርቅ ገብረ እግዚአብሔር ደግሞ መለስ ዜናዊ በ1979 ዓ.ም በድርጅታዊ ግምገማ ወቅት በሰነዘረባት ጠንካራ ትችት ምክንያት እስካሁን ድረስ ከፍተኛ ቂም አርግዛ እንደምትገኝ ገልጻለች። ይህ በቤተሰባቸው ላይ የተከፈተው የጥላቻ ዘመቻ ከ20 ዓመታት በላይ ንቁ ሆኖ መቀጠሉን የጠቆመችው ሰምሃል ዓላማቸው መለስም ማጥቃት ቢሆንም እሱም በቀጥታ ማግኘት ስላልቻሉ የቤተሰቡን ደካማ ጎን መምረጣቸውን ተናግራለች። በዚህ ምክንያት እሷንና እናቷን ማጥቃት ላይ ማተኮራቸውን በምሬት ገልጻለች። በሌላ በኩል ሰምሃል በትግራይ የወርቅ ማዕድን ዘረፋ ዙሪያ እጅግ አስደንጋጭ ነው ያለችውን መረጃ ይፋ አድርጋለች። ከፕሪቶሪያው የሰላም ስምምነት በኋላ የትግራይ ሰራዊት ወይም ቲዲኤፍ ጀነራሎች ከኢፌድሪ መከላከያ ሰራዊትና ከኤርትራ ኃይሎች ጋር በመሻረክ በወርቅ ማዕድን ቁፋሮና ንግድ ላይ በከፍተኛ ሁኔታ ተሰማርተው ኢንቨስት እያደረጉ መሆኑን ገልጻለች። ሰምሃል ጀነራሎቹ ለገዛ ሆዳቸውና ጥቅማቸው ብለው ከኢትዮጵያ መከላከያ ሰራዊት ጋር አብረው መስራት ከቻሉ ታዲያ ለምን ለዘላቂ ሰላም ሲሉ አብረው አይሰሩም ስትል ጠንካራ ጥያቄ አቀርባለች። በዚህ በቲዲኤፍ ጀነራሎችና በኤርትራ ኃይሎች መካከል ባለው ድብቅ የወርቅ ንግድ ግንኙነት ውስጥ ዋናው አስተሳሳሪ የህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ወንድም የሆነው ዳዊት ገብረ እግዚአብሔር መሆኑን ሰምሃል አጋልጣለች። ነጋዴው ዳዊት ገብረ እግዚአብሔር ከዚሁ ከኤርትራ ጋር ካለው ድብቅ የወርቅ ንግድ ትስስርና የገንዘብ ዝውውር ጋር በተያያዘ በዱባይ ከተማ ለጥቂት ጊዜ ታስሮ እንደነበረም ሰምሃል መለስ በቃለ ምልልሷ ላይ ገልጻለች። ሰምሃል ባለፈው ሳምንት ትጋሃት ከተሰኘ ዩቲዩብ ቻናል ጋር ባደረገችው ቃለ መጠይቅ እንደ ብርጋዴር ጀነራል ምግበ ኃይሌ ያሉ የጦር አመራሮች በወርቅ ንግድ እጃቸው እንዳለበት መግለጿ ይታወሳል። በትግራይ ክልል ለአንድ ሳምንት ብቻ አብራው የኖረችውን የትዳር አጋሩን ገድሎ የተሰወረው ተጠርጣሪ በቁጥጥር ስር ዋለ። በትግራይ ክልል ጽርዓ ወንበርታ ወረዳ ሐይቂ መሳሃል ከተማ ሰኔ 25 ቀን 2018 ዓ.ም የባለቤቱን የወይዘሮ ሸዊት አረጋዊን ሕይወት በማጥፋት ወንጀል ተጠርጥሮ የነበረው ግለሰብ ለ5 ቀናት በተደረገ ጥብቅ ክትትል ሰኔ 30 ቀን 2018 ዓ.ም ምሽት ላይ በትግራይ ፖሊስ ቁጥጥር ስር መዋሉን ብስራት ራዲዮ ሰምቷል። የክልሉ ፖሊስ እንዳስታወቀው ተጠርጣሪው ግለሰብ ወንጀሉን ከፈጸመ በኋላ ያስመልጠኛል ወዳለው አካባቢ ሄዶ ተደብቆ የነበረ ቢሆንም የፖሊስ አባላቱ ባደረጉት ረቂቅ ክትትልና ህብረተሰቡ ባሳየው ያልተቆጠበ ትብብርና ርብርብ በቁጥጥር ስር ሊውል ችሏል። ፖሊስ ከተጠርጣሪው ባገኘው የመጀመሪያ ደረጃ ቃል እንደተረጋገጠው ጥንዶቹ ሚያዝያ 19 ቀን 2018 ዓ.ም ጀምሮ የጋብቻ ስርዓት የፈጸሙ ሲሆን እስከ ቅርብ ጊዜ ድረስ በተለያዩ ቤቶች ቆይተው ወንጀሉ ከመፈጸሙ ከአንድ ሳምንት በፊት ነበር በአንድ ላይ መኖር የጀመሩት። ይሁን እንጂ ሰኔ 25 ቀን ከምሽቱ 12 ሰዓት አካባቢ በመካከላቸው በተፈጠረ አለመግባባት የተነሳ ተጠርጣሪው የባለቤቱን ሕይወት ሊያጠፋ እንደቻለ ራሱ ለፖሊስ በሰጠው ቃል አምኗል። በአሁኑ ወቅት በተጠርጣሪው ላይ የተጀመረው ሙሉ የምርመራ ሂደት በማጠናቀቅ አስፈላጊውን መረጃ በቀጣይ ለህብረተሰብ ይፋ እንደሚያደርግም ፖሊስ ጨምሮ ገልጿል። አዞን አፍንጫውን በመያዝ ራሷን ከሞት ያዳነችው አስደናቂዋ የ10 ዓመት ታዳጊ በአሜሪካ ፍሎሪዳ ግዛት ውስጥ የተከሰተ አንድ እውነተኛና ልብ አንጠልጣይ ታሪክ የብዙዎችን ትኩረት ስቧል። ጁሊያና ኦሳ የተባለች የ10 ዓመት ታዳጊ ሴት ልጅ
በኦርላንዶ በሚገኝ አንድ ታዋቂ የህዝብ መናፈሻ ፓርክ ውስጥ ጥልቀት በሌለው የውሃ አካል ላይ ሆና እየተጫወተች ሳለ ባለ 9 ጫማ ወይም 2.7 ሜትር ርዝመት ያለው አስፈሪ አዞ በድንገት ከውሃው ስር በመውጣት ከባድ ጥቃት ሰነዘረባት። አዞ የታዳጊዋን እግር በአፉ ውስጥ አስገብቶ በኃይል ወደ ጥልቅ ውስጥ ሊጎተታት በሞከረበት አስደንጋጭ ቅጽበት በአቅራቢያዋ የነበሩ ሰዎችና የቤተሰቡ አባላት በከፍተኛ ድንጋጤ ውስጥ ሆነው እርዳታ ለመጥራት ይጮሁ ነበር። ሆኖም ግን ታዳጊዋ ጁሊያና በወቅቱ ያሳየችው አስደናቂ አእምሮ መረጋጋትና ፍርሃትን የመቋቋም ብቃት ሕይወቷን ከሞት ሊታደገው ችሏል። ታዳጊዋ በወቅቱ የተጠቀመችው መውጫ ዘዴ ጌተርላንድ የተባለ የአዞዎች መናፈሻና ምርምር ማዕከል ቀደም ብላ የሰማችውንና የተማረችውን ልዩ የደህንነት መመሪያ ነበር። አዞዎች አንድ ምርኳቸውን በአፋቸው ከያዙ በኋላ በምን አይነት ጥንካሬ እንደሚዘጉትና በቀላሉ እንደማይለቁ የምታውቀው ታዳጊዋ የአዞን ደካማውን ጎን ለመምታት ወሰነች። በዚህም መሰረት የሁለት እጆቿን ጣቶች በአዞ አፍንጫ ቀዳዳዎች ውስጥ በመክተት አየር እንዳያገኝ አፍንጫውን በጥብቅ ዘጋችው። በዚህ ጊዜ አዞ ሙሉ በሙሉ መተንፈስ ስላቃተውና ኦክሲጅን ስላጠረው አየሩን ለማግኘት ሲል የሙጥኝ ብሎ የያዘውን እግሯን በመልቀቅ አፉን በትልቁ ለመክፈት ተገደደ። ጁሊያናም ይህንን ወርቃማ ቅጽበት በመጠቀም እግሯን በፍጥነት ከአዞ ስለታም ጥርሶች መካከል አስለቅቃ በመውጣት ወደ ባህር ዳርቻው በመሸሽ ራሷን ሙሉ በሙሉ ከሞት አትርፋለች። ታዳጊዋ ከአደጋው በኋላ በአቅራቢያዋ ወደሚገኝ ሆስፒታል የሕክምና እርዳታ የተደረገላት ሲሆን በአዞ ጥርስ ምክንያት በእግሯ ላይ የደረሱት ቀላል ጉዳቶች ተሰፍተውላት በሰላም ወደ ቤቷ ተመልሳለች። ታዳጊዋ ያሳየችው ተወዳዳሪ የሌለው ድፍረት፣ ፈጣን ውሳኔና በወቅቱ የተጠቀመችበት ዘዴ እስከ ዛሬ ድረስ በዓለም ዙሪያ ባሉ በርካታ የሚዲያ ተቋማትና በዋና ዜናነት መነጋገሪያነቱ ቀጥሏል። አሜሪካና ዩክሬን ሚሳኤል ለማምረት ተስማሙ። ዩክሬንና አሜሪካ የፓትሪዮት ሚሳኤሎችን ለማምረት የሚያስችል የፖለቲካ ስምምነት ላይ መድረሳቸውን ፕሬዝዳንት ቮሎዲሚር ዜሌንስኪ አስታወቁ። ወሳኝ የሆኑ የሚሳኤል አቅርቦቶች በቀጣዮቹ ጥቂት ቀናት ውስጥ እንደሚደርሱም ተናግረዋል። ፓትሪዮት ሩሲያ በዩክሬን ከተሞች ላይ በተደጋጋሚ የምትተኩሳቸውን ባላስቲክ ሚሳኤሎች መቶ መጣል ከሚችሉ ጥቂት የምዕራባውያን የጦር መሳሪያዎች መካከል አንዱ ነው። በቱርክ ከተካሄደው የኔቶ የመሪዎች ጉባኤና ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ካደረጉት ውይይት መልስ ለጋዜጠኞች ቃል የሰጡት ዜሌንስኪ ከአሜሪካ ጋር በጋራ ድሮን የማምረት ጉዳይ ላይ ንግግሮች እየተካሄዱ መሆኑንም ተናግሯል። ይህ ጉባኤ ለዩክሬን ውጤታማ ነበር ብዬ አምናለሁ ያሉት ዜሌንስኪ በቀጣዮቹ ቀናት ከአሜሪካ የሚላክ የጦር መሳሪያ ድጋፍ እንደሚቀበሉ አረጋግጧል። የፓትሪዮት ሚሳኤሎችን በዩክሬን ስለማምረት ጉዳይ ሲያብራሩ ይህን ጉዳይ በፖለቲካዊ መንገድ ፈተነዋል ብሏል። ራሱን የቻለ ጸረ ሚሳኤል ስርዓት ለማልማት ከዩክሬን የአውሮፓ አጋሮች ጋር ውይይቶች እንደሚቀጥሉና በቅርቡም በፈረንሳይ ስብሰባ እንደሚካሄድ ተናግሯል። የዩክሬኑ ፕሬዝዳንት ባለፈው ዓመት በዋይት ሃውስ ከትራምፕ ጋር በጭቅጭቅ ከተለያዩ በኋላ አሁን ላይ ተከታታይ ስብሰባዎችን በማድረግ ግንኙነታቸውን አሻሽለዋል። የኢራን እስላማዊ አብዮታዊ ዘብ ባህር ኃይል የሆርሙዝ የባህር መስመርን ተጨማሪ ማስታወቂያ እስኪወጣ ድረስ በጊዜያዊነት መዝጋቱን የሀገሪቱ ብሔራዊ ቴሌቪዥን ዘገበ። የባህር ኃይሉ ባወጣው መግለጫ የውጭ ኃይሎች ጣልቃ ገብነትና በባህር መስመሩ ላይ ህገወጥ የጉዞ መስመር ለመፍጠር የሚደረግ ማንኛውም ሙከራ ጠንካራ እርምጃ እንደሚያስከትል አስጠንቅቋል። በርካታ መርከቦች የተሰጣቸውን ማስጠንቀቂያ ችላ በማለት ከተፈቀደው መስመር ውጪ ሲጓዙ መታየታቸውንም አክሏል። ከነዚህም መካከል የመገናኛ ስርዓቱን በማጥፋት የባህር ላይ ደህንነትን አደጋ ላይ የጣለ አንድ መርከብ የማስጠንቀቂያ ተኩስ ተከፍቶበት ጉዞውን እንዲያቋርጥ መደረጉ ተገልጿል። ከፊል መንግስታዊ የሆነው ፋርስ ዜና ወኪል በበኩሉ መርከቡ የኢራን ባለስልጣናት ወደ ኋላ እንዲመለስ የሰጡትን ማስጠንቀቂያ ባለማክበሩ በክሩዝ ሚሳኤል ኢላማ እንደተደረገበትና የማስጠንቀቂያ ተኩስ እንደተከፈተበት ዝርዝር መረጃ አውጥቷል። የኢራን የባህር ኃይል በአካባቢው ያለው የአሜሪካ ጣልቃ ገብነት እስካላበቃ ድረስ ማናቸውም መርከቦች በሆርሙዝ የባህር መስመር እንዲያልፉ ፈጽሞ እንደማይፈቅድ አስታውቋል። በተጨማሪ ማንኛውም አዲስ ጥቃት ወይም የድንበር ጥሰት ከተፈጸመ በአካባቢው በሚገኙ አዳዲስ የጠላት የጦር ሰፈሮች ላይ ጥቃት መሰንዘርን ጨምሮ ከባድ ምላሽ እንደሚሰጥ ጥብቅ ማስጠንቀቂያ አስተላልፏል። ዳቦ ለሁሉም በሚል መርህ የተጀመረው የዱባይ ኢኒሼቲቭ አንድም ሰው በረሃብ አንጀት ወደ መኝታው ሊሄድ አይገባም ይላል። ሰው ተኮር ኢኒሼቲቭ የሆነውና በሼክ መሐመድ ቢን ራሺድ አልመክቱም አማካኝነት የተከፈተው ይህ ፕሮግራም መንግስት ከህብረተሰቡ ጋር በመቀናጀት የሚመራው የበጎ አድራጎትና ሰብአዊ ድጋፍ ፕሮግራም ነው።
አንድም ሰው በረሃብ አንጀቱ ወደ መኝታው ሊሄድ አይገባም በሚል መርህ በመላው ዱባይ ውስጥ በሚገኙ መስጊዶች፣ ሱፐርማርኬቶችና ማህበራዊ አገልግሎት በሚሰጡ ስፍራዎች ላይ በተተከሉ ስማርት አውቶማቲክ ኪዮስኮች አማካኝነት ዳቦን ለ24 ሰዓታት በነፃ ለማግኘት የሚያስችል ነው። ማንኛውም ሰው በቀጥታ ወደ ማሽኑ ሄዶ አንድ ቁልፍ ብቻ በመጫን ያለምንም ጥያቄ ያለማንም ፍቃድ ትኩሱን ዳቦ ወስዶ መሄድ የሚችልበት ምቹ ሁኔታ ነው። በማህበረሰብ ልገሳዎች የተደገፈው ፕሮግራሙ ዝቅተኛ ገቢ ያላቸው ሰራተኞች፣ አቅመ ደካማ ቤተሰቦች እና እንዲሁም ምግብ የመግዛት አቅም የሌላቸው ሁሉ የሚረዱበት ስርዓት ነው። ይህ የዱባይ አካታች ኢኒሼቲቭ ፈጠራን ከበጎ ፍቃድ ጋር በማጣመር ይበልጥ አሳቢ ማህበረሰብን የመገንባት ራዕይ የሚያንጸባርቅ ነው። ለሰዓቱ ያዝንላችሁ መረጃዎች እነን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ቸር ሰንብቱ።